እንዴናችሁ ዛሬ ደግሞ የምናየው ዩኒት 3 ነው። ከባለፈው የቀጠለውን ዩኒት 3 ነው የምናየው። ባለፈው ዩኒት 1 እና 2 አይተናል። ዩኒት 3 እንግዲህ የሚለው ኢትዮጵያ እንደ ሆርን ቱ 30 ሴንቸሪ ነው። ኢትዮጵያ እስከ 13ኛ ክፍለ ዘመን የሚለውን የኢትዮጵያን ታሪክ ነው የምንመለከተው እና ከዚህ ስራ ያሉት ኢመርጀንሲ ኦፍ ስቴት፣ ዋት ኢዝ ስቴት፣ ዘ ፋክተር ፎር ኢመርጀንሲ ኦፍ ስቴት፣ pre-Aksumite state, Aksumite empire, the rise and spread of Christianity and Islam, the Zagwe dynasty, future and decline achievement of Zagwe dynasty የሚሉትን እና እሺ መጀመሪያ ስቴት ምን ነው? አገረ መንግስት ግንባታ ማለት ነው። ስቴት ሪፈርቱ አናቶኖሚያስ ፖለቲካል ዩኒት ያለው አናቶኖሚያስ ፖለቲካል ዩኒት ነው። ሃቪንግ እነዚህን አራት ነገሮች ማሟላት አለበት ማለት ነው። ፖፑሌሽን ዲፋይን ቴሪቶሪ ሶቨርኒቲ ኤንድ ገቨርንመንት መኖር አለበት ማለት ነው። ስቴት ለመባል ፖፑሌሽን ከሌለ ስቴት አይባልም። ዲሚሽን በቃ ከዚህ ውስጥ ሶስት አንዱ ከጎደለ እንኳን ስቴት አይባልም ማለት ነው። the factor for the emergency of states were the beginning of sedentary agriculture, war, conquest, social contract, abundance of resource ያው አሲዩ ነው። ከኒዮሎቲክ ሪቮሉሽን በኋላ ስቴት ነው ፎርም ያደረገት። እነዚህም ደግሞ ያው ከኒዮሎቲክ ሪቮሉሽን በኋላ ነው እንትን ያደረጉት ማለት ነው። ስለዚህ እነዚህ ነገሮች ፋክተሮች መኖር አለባቸው for the emergency of state ማለት ነው። so we see we are going to proceed to the pre-Aksumite state እና ፑንት የሃዳሞት ኮሌ እና መታራ የሚባለው መጀመሪያ pre-Aksumite state ፑንት ነው according to hieroglyphics or the writing system of ancient Egyptian ላይ እንደተጻፈው ኢጂፕሽያን ኪዩን አታሽፑት ሴንት አን ኤክስፔዲሽን ቱ ዘ ላንድ ኦፍ ፑንት አታሽፑት የምትባል ኪዩን አለች እና በኢጂፕት ታሪክ ውስጥ ጎላ ያለ ታሪክ ያላት እና ወደ ፑንት ላንድ ኦፍ ፑንት ዘመቻ ሄዳ ነበር ልካ እንደነበር ወታደሮችን ይናገራል ሄሮግላፊክስ ላይ። they brought back various types of commodity የተለያዩ ነገሮች ሸቀጣሸቀጦችን እርስ በርስ ይነገዳዱ ነበር ከግብጽ ጋር ማለት ነው። ላንድ ኦፍ ፑንት ስኮላር have not reached agreement as to the exact location of punt ስኮላሮች አልደረሱበትም። ኤግዛክት ሎኬሽን ኦፍ ፑንትን አላዩም ማለት ነው። ገና ማለት አልታወቀም። some scholars suggest punt is located in northern or northeastern Somalia ይላሉ። ሌሎኞቹ ደግሞ others are more inclined towards north Ethiopia ይላሉ። the Egyptian regard the punt has having the same origin as the Egyptians themselves ግብጾች ደግሞ የኛ ናቸው እኛ ነን ይላሉ። the southern Egypt as land of punt ይላሉ ማለት ነው። they were pastoral and exported their goods to Egypt pastoral ናቸው exported their goods to Egypt the main commodity in mineral animal product wood related productoችን ወደ ግብጽ ይልኩ ነበር ማለት ነው። ሌላኛው pre-Aksumite state ይሃ ነች። ይሃ was located to the north east of Aksum. it was the oldest center የጥንታዊ ከተማ ነች። ይሃ ሴንተር ነች። ያው እንደ ስቴት እንደተባለም it probably emerged around 1000 BC ነው እና it reached its heyday between 750 and 500 BC ላይ ነው ወርቃማ ዘመኗን የደረሰችው ማለት ነው። ይሃ ሌላኛው ደግሞ መታራ ኮሌና መታራ ናቸው። there were two other such important urban center ናቸው። they had close connection contact with Saudi Arabia ከሳውዲ አረቢያ ጋር ኮንታክት ንግድ ትስስር ነበራቸው። this resulted in their adoption of Sabian language and religion Sabian language እና ሪሊጅንም አዳፕት እንዲያደርጉ አድርጓቸው ማለት ነው ይሄ ነገር። ሌላኛው pre-Aksumite state ወይ ደግሞ pre-successor of አክሱም የሚባለው ዳማት ነው። it is not ዳሞት ከዳሞት ጋር አይገናኝም ማለት ዳሞት የሜዲቫል ፔሪድ ላይ ያለው ዛጉዌ ዳይናስቲ ጊዜ ያለው በሞቶሎ የሚመራ እንትን ስርወ መንግስት ነው። ዳማት ግን pre-Aksumite state ነች። ስለዚህ it is immediate successor of አክሱም ይባላል ማለት ነው። it is center was little to Saudi Arabian south of አክሱም ነው በደቡብ በኩል ነው የሚገኘው። showed that ዳማት had contact with Saudi Arabia ከሳውዲ አረቢያ ጋር ምን አለው ኮንታክት አለው ኮሜርሻል ኮንታክት። the king used the Saudi Arabian political religious title of ሙካሪብ የሚለው ይጠቀማሉ ማለት ነው። the port of Adulis also used by ዳማት ልክ እንደና አክሱም ሁላ ዳማትም ምን ይጠቀሙ ነበር? አዱሊስን ወደብ ይጠቀሙ ነበር። then inhabitants were worshipped the principal god of Saudi Arabian አልሙዋቅ የሚለው የሳውዲ አረቢያን ጣዖት ያመልካሉ ማለት ነው። ያው ከፕሪ ኢስላም ከእስልምና ከመቀበላቸው በፊት ሳውዲ አረቢያኖች ጋድን ያመልኩ ነበር። ጎድ አይዶሎችን ያመልኩ ነበር ማለት ነው። ሌላኛው ኢምፓየር the most written empire the first civilization arrived in northern Ethiopia ማን ነው?
አክሱማይት ኢምፓየር ነው ማለት ነው። ዘ አክሱማይት ኢምፓየር ዋዝ ኢመርጅድ አራውንድ ሚድል ኦፍ ሰከንድ ሴንቸሪ ቢሲ ነው። ኢትስ ቴሪቶሪ ኤክስቴንድ ፍሮም ኢን ዘ ኢስት ፍሮም ሬድ ሲ ኮስት ቱ ኖርዘርን ሸዋ ነው የሚሄደው የቴሪቶሪ ማለት ነው። ኢን ሳውዝ ቱ ኖርዝ ሃይላንድ ኦፍ ኤርትሪያ በደቡብ በኩል ደግሞ ሃይላንድ ኦፍ ኤርትሪያ አካባቢ። አክሱም ቢኬም ፓወርፉል ፍሮም 3rd ሴንቸሪ ቱ 6th ሴንቸሪ ኤዲ ሄቪንግ ቴሪቶሪ ኢን ሳውዝ አረቢያ ከ3ኛ ሴንቸሪ እስከ 6ኛ ሴንቸሪ ድረስ በጣም ከፍታ ላይ ደረሰች ነበር። ሀያል ሀገር ነበረች በዛን ሰዓት አክሱም ማለት ነው። ከነ ፔርሺያ ከነ ባዛንታይን ኤምፓየር ወርልድ ፓወር ነበሩ፣ ግሬት ፓወር ነበሩ ማለት ነው እስከ 6ኛ ሴንቸሪ። ከ6ኛ ሴንቸሪ በኋላ ግን ኢስላም ራይዝ ያው ዲክላይን እየሆነ ሄዳል ማለት ነው። አክሱም ሜንቴን ዲፕሎማቲክ ኤንድ ኮሜርሻል ሪሌሽን ዊዝ ባዛንታይን ፔርሺያ ኤንድ ሚድል ኤንድ ኒር ኢስት ከባዛንታይን ከኢስት ሮማን ኢምፓየር ጋር ከነ ፔርሺያ በሳይረስ ዘ ግሬት ጊዜ ጋር ምናምን ሪሌሽንሺፕ ነበራት ማለት ነው። ሶ ዜር ኢዝ ሶርስ ዊዛውት ሶርስ ዜር ኢዝ ኖ ሂስትሪ እንደተባለው ሶርሶች አሉ፣ የተለያዩ ሶርሶች አሉ ለአክሱም ማለት ነው። ሶርስ ፎር ዘ ሂስትሪ ኦፍ አክሱማይት ኢምፓየር we got information for Aksum from the peripheries of Eritrean Sea አንደኛው ሶርስ ነው። ሁለተኛ ደግሞ ኮስመስ ኢንዶክላፕስተስ፣ ሁለተኛ ሶስተኛ ኢንስክሪፕሽንስ ኮይንስ። እነዚህ ናቸው ሶርሶቹ ማለት ነው። የመጀመሪያው ስናይ the peripheries of Eritrean Sea the first known written source of Ethiopian history የሚባለው ነው። the peripheries of Eritrean Sea unknown traveler ወይ ደግሞ ሴለር ነው የጻፈው፣ ያልታወቀ መርከበኛ ነበር የጻፈው ይባላል። 1 ሴንቸሪ ኤዲ ላይ ነው የጻፈው፣ መጀመሪያ ሴንቸሪ ኤዲ ላይ። This peripheries of Eritrean Sea written by known Greek merchant in Greek language በግሪክ ቋንቋ ነበር የጻፈው። actually known Greek merchant ነው የሚባለው። it said that Aksum was the capital city of Ethiopia ይላል። peripheries of Eritrean Sea የተጻፈው Aksum the capital city of Ethiopia the king was at that time was called ዞስቃለስ ነው በዛን ሰዓት ንጉሱ የነበረው። beside he said Adulis was a port established by law and a fair size village ይላል። አዱሊስን እንደ ፎርት ይጠቀሙ ነበርና ሎ እና ፌር ሳይዝ ቪሌጅ ነበረች እነዛ። ሶ አክሱም ኤክስፖርት እንደምታደርጉና ኢምፖርት የሚያደርጉት ነገር አላቸው። ኤክስፖርት የሚያደርጉት ስሌቮችን፣ ኢንሰንስ፣ እጣን፣ አይቮሪ፣ ጎልድ ኤንድ አዘሮች እንትን ብዙ አይነት ኤክስፖርት ያደርጉ ነበር፣ ወደ ውጭ ልኩ ነበር ማለት። ኢምፖርት የሚያደርጉት ደግሞ ክሎዝ፣ ኮፐር፣ ብላስሌት፣ አይረን፣ ቴክስታይል፣ ጀውለሪ እነዚህ የመሳሰሉት ነው ወደ ኢምፖርት ያደርጋሉ፣ ወደ ሀገር ውስጥ ያስገባሉ ማለት ነው። ሁለተኛ ሶርስ ለአክሱማይት ኢምፓየር ኮስሞስ ኢንዶክላፕስተስ ነው። he wrote a book entitled the Christian topography የሚለውን በ6ኛው ሴንቸሪ በ525 ኤዲ ላይ ጽፏል ማለት ነው። ግሪክ ሴለር ነው፣ ግሪክ ነው። ይሄ ደግሞ አክሱምን ሊጎበኝ መጥቶ ነው። it describe Aksum as a very powerful state ይላል ክርስቲያን ቶፖግራፊ። ያኛው ይሄ peripheries of Eritrean Sea ላይ ይሄን መለየት አለባችሁ። እዚህ ጋር he had very good relation with the Byzantine Empire ይላል። there was various churches monastery ይላል። beside this after the Izana convert to Christianity at 4th century AD and after the coming of 9 saints there is a various churches and monasteries at around Aksum. There was silent trade between Aksum and the south west also ማለት ነው። ዳጎስ strongly integrated to Aksum they were security keeper of caravan trade. አጎስ የሚባሉ later on ዳጎይ ዳይናስቲ የሚመሰርቱት ሰዎች ናቸው፣ ህዝቦች ናቸው። ስለዚህ security keeper ናቸው ማለት ነው። በዛን ሰዓት ማለት ኢንተግሬትድ ሆነዋል። ለዛ ነው አክሱም ሲዳከም ሲመጣ እነሱ ዛጎይ ዳይናስቲ ኢንኮርፖሬት አድርገው ይመሰርታሉ ማለት ነው። ኢንስክሪፕሽኖች አሉ። ሌላኛው ሶስት ደግሞ ማን ነው? ኢንስክሪፕሽንስ ይሄ ድንጋይ ላይ የተቀረጹ ጽሁፎች ማለት ነው። we find inscriptions written in Sabian, Greek and Giz language. ይሄን ላንጉዌጅ ነበር በአብዛኛው እንትን አክሱማይት ጊዜ የሚጠቀሙ ማለት ነው። ሌላ ብዙ አይነት ኢንስክሪፕሽኖች አሉ። ኢንስክሪፕሽን ኦፍ ሳፋር፣ ኢንስክሪፕሽን ኦፍ ደቀ መሀሪ፣ ኢንስክሪፕሽን ኦፍ አባ ጴንጣሊዮን፣ ኢንስክሪፕሽን ኦፍ አዶሊስ፣ ኢንስክሪፕሽን ኦፍ ውቅርቦ። እነዚህ አብዛኞቹ ወደ ኤርትራ አካባቢ ነው የሚገኙት። እነዚህ ኢንስክሪፕሽን እንደ ሶርስ ነው አክሱም በዚህ ቋንቋ በሶስቱ ቋንቋዎች ተጽፈው እንደ ሶርስ ይቀመጣሉ ማለት ነው። ሌላኛው እና የመጨረሻው ደግሞ ኮይንስ ነው። ኮይንስ ማለት ሳንቲሞች። for example ንጉስ ኢዛና in the 3rd century Aksum entered these coins in Africa. በአፍሪካ መጀመሪያ ኮይንስ በቃ መገበያያ አሁን ላይ ዶላር እንደ መገበያያ እንደሆነ በዛን ሰዓትም የአክሱም ኮይን እንደ መገበያያ ነበር የሚጠቀሙት። their shape and size were similar to the Romans. ከሮማንስ ጋር አንድ ነበር ሼፑ ማለት ነው። it was written by lingua franca of ancient world በላቲንኛ ነው የተጻፈው።
they showed the influence of Greek language in South Arabian religion. show እንትን ይገልጽልናል ማለት ነው። ወዘባ was the first ruler to use ግዕዝ for the legend. ወዘባ ዘፈርስት ተብሎ ይታመናል። በቃ ወዘባ ዘፈርስት የመጀመሪያው ግዕዝን የተጠቀመው ነው ይላል። ኢንተርናል ትሬድ was conducted with salt and iron ያ አሞሌ ጨው ምናምን ነበረ እና አይረኖች። hence foreign coins are not found in Ethiopia as elsewhere in Africa and Asia. በቃ አክሱም የራሷ የሆነ ኮይን ስላላት የሌላኞቹ የውጭ ሀገር ኮይንስ ምናምን አትጠቀምም። ከሌሎች አፍሪካና ኤዥያ ሀገሮች ይጠቀማሉ፣ ግን አክሱም የራሷ የሆነ ኮይን ነበራት ማለት ነው። ሶሳይቲ ስትራክቸር ኢን አክሱም ሶሳይቲ ሃይራርኪያል ሶሳይቲ ክላስ ሶሻል ክላስ ማለት ነው። የትኛውም ሲቪላይዜሽን ሲሆን ሶሻል ክላስ ይኖረዋል። የትም ሲቪላይዜሽን ማለት ነው ሃይራርኪዎች አሉት። there were 5 social class in አክሱም 5 ክላሶች አሉ። the first class was king and royal family መጀመሪያው ሀይሌ ላይ የሚቀመጡት ፒራሚዱ ላይ እነዚህ ሲሰሩ ጫፍ ላይ የሚገኙት ፈርስት ክላስ ወይ ደግሞ ፕሪቪሌጅድ የሚባሉት እንደነ ማክሲመም ፓወር እና ወልዝ ያላቸው የንጉሱ ቤተሰብና ሮያል ፋሚሊ የሚቀመጡበት ነው። ከዛ ዝቅ ብለው ደግሞ ሰከንድ ክላስ ደግሞ ምን ይባላል? ሃፐር ኖቢሊቲ ዘ ሪጂናል ቺፍስ ሚሊታሪ ኮማንደርስ ፕሪስትስ ሪሊጂየስ ሊደር የሚባሉ ደግሞ ሁለተኛ ላይ የሚቀመጡት። ሶስተኛ ላይ የሚቀመጡት ደግሞ ዘ ላርጀስት ክላስ ፖርሽን ኦፍ አክሱማይት ሶሳይቲ የሚይዙት ፔዛንቶች ገበሬዎች ናቸው። ምክንያቱም አክሱማይት የሚተዳደሩት በአግሪካልቸር ነበረ። በአግሪካልቸር ስለሚተዳደሩ ማለት ነው። ሜን ኢኮኖሚው ባክቦኑ አግሪካልቸር ስለሆነ አብዛኛው የአክሱም ሶሳይቲ የሚቀመጠው ሲ ላይ ነው። ሰርድ ክላስ። አራተኛው ክላስ ደግሞ ሜርቻንት ነጋዴዎች ናቸው። ደግሞ እነሱም ሁለተኛው የአክሱም ኢኮኖሚ ምንጭ ናቸው። አምስተኛ ደግሞ ስሌቭ ናቸው። ስሌቭ አን ፕሪቪሌጅድ የሆኑ ናቸው። እነዚህ ደግሞ መጨረሻ ላይ ነው የሚቀመጡት ማለት ነው። ሶ the rise and spread of Christianity መጀመሪያ እናያለን። spread and of Christianity conversion of Ethiopian to Christianity was not the result of well planned missionary work. ኢትዮጵያኖች ክርስትና በኢትዮጵያ ሲታወቅ ታስቦበት የተሰራ ሚሽነሪ ወርክ አይደለም ማለት ሆነ ተብሎ የተደረገ ሳይሆን በድንገት ነው የመጣው። በድንገት በቃ እንዳጋጣሚ ነው። Christianity introduced in Ethiopia in the 4th century AD during the reign of King Izana of Aksum by Pharmenatus. King Izana በአራተኛው ሴንቸሪ ለክርስትና ተቀየሩ ነው ይታወቃል። King Izana was the first king to be Christian converted to Christianity around 330 AD ማለት ነው። ኢዛና እንደተቀየረ ይታወቃል። At this stage the spread of Christianity largely confined to the ruling class. መጀመሪያ ንጉሱ፣ ከዛ ንጉሱ ቤተሰብ፣ ከዛ ኦርዲናሪ ፒፕል ክርስትና ተስፋፋ ማለት ነው። the man who brought Christianity from Pharmenatus was known as አባ ሰላማ። ፐርመናጠስ ከእንትን ተሹሞ ሲመጣ ወደ ክርስትና ሲለውጥ ሲመጣ አባ ሰላማ። ሶስት አይነት ስሞች ፋደር ኦፍ ፒስ፣ ክሳተ ብርሃን፣ ሪሊቨር ኦፍ ላይት ይባላል ማለት ነው። ፐርመናጠስ was appointed as the first bishop of Aksum by Patriarch Antinotios። ፓትሪያርክ አንቲኖቲዮስ አማካኝነት የመጀመሪያው የኢትዮጵያ ጳጳስ ነበሩ ማለት ነው። Ethiopian Orthodox Church remained under Egyptian Coptic Church until 1959 አቡነ ባሲሊዮስ እስከሚመጡ ድረስ አቡነ ባሲሊዮስ የመጀመሪያ ኢትዮጵያዊ ጳጳስ እንዲሆን እስከሚሆን ድረስ ኢትዮጵያን ኦርቶዶክስ ቸርች ከኮፕቲክ ቸርች ኦፍ ኢጂፕት ነበር የምትወስደው እንትን ጳጳሶችን ማለት ነው። Christianity was expanded toward the end of 5th century coming of monks known as nine saints። በዘጠኙ ቅዱሳን ነው በጣም የተስፋፋው ክርስትና ማለት ነው። በዘጠኙ ቅዱሳን ከተስፋፋ በኋላ ደግሞ በዛግዌ ዳይናስቲ ይስፋፋሉ ማለት ነው። ዘጠኙ ቅዱሳን የሚባሉት ደግሞ እነ ሚካኤል ወይ ደግሞ አቡነ አረጋይ፣ ጴንጣሊዮን፣ ኢሳቅ ግርማ፣ አፈሰ፣ ጉባ አለፍ፣ የማታ፣ ሊቃኖስ ኤንድ ሳማ የሚባሉት እነዚህ ዘጠኝ ቅዱሳን ናቸው የሚባሉት ክርስትናን በጣም ያስፋፉት ማለት ነው። እና ዘ ሚሽን ኦፍ ዚስ ሴንትስ ዌር ሚሽን አላቸው ራሳቸው እንትን ተልእኮ ነበራቸው። አንደኛ ኮንሲደሬት ዘ ጉድ ሞራል ላይፍ ኦፍ ዘ ክርስቲያንስ፣ ክርስትና ሃይማኖትን ስነ ምግባርን ያስተምሩ ነበር ያላ እንትን ነበር። ኮንቨርት ኤንድ ባፕታይዝ ዘ ነን ክርስቲያን ኦፍ ዘ ካንትሪ፣ ክርስትና እነሱ ነበር ነን ክርስቲያን የሆኑ ሰዎችን ወደ ክርስትና እንዲለወጡ ማድረግ። ዘ አቺቭመንት ኦፍ ናይን ሴንት የሚባሉ ያ they translated bible and other religious book into ግዕዝ ወደ ግዕዝ የመጽሐፍ ቅዱስን ምናምን የተለያዩ
ሃይማኖታዊ መጻሕፍቶችን ወደ ግዕዝ ይቀይሩ ነበረ። ቢውል ቸርችስ ኤንድ ሞናስተሪስ እንደነ ደብረ ዳሞ የመሳሰሉ ሞናስተሪዎችን የተሰሩት በእነሱ በዘጠኙ ቅዱሳን ነው። the beginning of monasticism ወይ ደግሞ ገዳማ ህይወትን ለህዝቡ አስተምረዋል። propagated ክርስቲያኒቲ among the ordinary people ክርስትናን በተለያዩ ኦርዲናሪ ፒፕል ያልተቀበሉ ህዝቦች ሊሆን ይችላሉ። በቃ ፕሮፓጌት አድርገው ነበረ። ክርስቲያኒቲ was further expand during the ዛግዌ ዳይናስቲ ያ ክርስቲያኒቲ ከዘጠኙ ቅዱሳን በኋላ በዛግዌ ዳይናስቲ ደግሞ ይበልጥ ተስፋፍቷል ማለት ነው። they built the second Jerusalem ኢትዮጵያ ላሊበላ በመንተን በማለት the second Jerusalem in order to reduce the outgoing of the ጀሩሳሌምን ከመሄድ እዛ በረሃ ላይ ከሚሞቱ ሰዎችን ለመቀነስ ያህል ብለው ሰከንድ ጀሩሳሌም ብለው ላሊበላን ተናርጎ ማለት ቢውልት አደረጉ። the people of southern Ethiopia convert to Christianity during the medieval period ያ በሜዲቫል ፔሪድ ነው የተቀየሩት አብዛኞቹ ሳውዘርን ኢትዮጵያ ፎር ኤግዛምፕል አባ ኢየሱስ ሞአ ባቡነ ተክለ ሃይማኖት ምናምን ተብለው ነው የተቀየሩት ማለት ነው። ሶ አክሱም and the rise of Islam ክርስቲያኒቲን አይተናል። እስልምና ደግሞ እንዴት ነው ወደ ኢትዮጵያ ኢንትሮዲዩስ የተደረገው የሚለውን ደግሞ እናያለን። the rise of Islam was turning point in the world history በቃ ይሄኛው አክሱም የተዳከመችው አንደኛ the rise of Islam አንዱን ምክንያት ሊሆን ይችላል። an Ethiopian Christian community existed in Mecca the birthplace of Prophet Muhammad ክርስቲያን ኮሚኒቲ ነበሩ በዛ የሚኖሩት ማለት ነው። ከዛም ፕሮፌት መሐመድ ያው እንትኑን ፕሮፓጌሽኑን የጀመረው እዛ ነበር። at that time probably Muhammad enjoyed a friendly relationship with Ethiopians from his early childhood friendly relationship ነበረ መሐመድ ከኢትዮጵያኖች ማለት ነው። according to Ibn Qutayba the nurse of Muhammad was an Ethiopian woman named Ayman ያ በቆጣይባ የሚባል በመጽሐፍ መሰረት የሙሐመድ ፕሮፌት ሙሐመድ ነርስ የነበረችው የኢትዮጵያዊቷ አይማን ነበረች ይላል። ሙሐመድ began his mission in Mecca but he encountered many difficulties with the ቋሪሽ የሚባሉት ሩለሮች ኦፖዚሽን ገጥሞት ነበር ሙሐመድ። they were responsible for the Kaaba holy shrine. the first group of the new converts consist of 12 men and 5 women arrived in አክሱም የፕሮፌት ሙሐመድ የቅርብ ዘመዶችን እና አንድ ሩቂያ የምትባል ዘ ፕሮፌት ዳውተር her husband ኦቶማን ጋር ወደ አክሱም ይመጣሉ ማለት ነው። ፍሬንድ ሪሌሽንሺፕ ስላላቸው እና አክሱም ፒስፉሊ ነበር የተቀበሉት። በቃ እነሱ ቦታ ምናምን ተሰጥቷቸው ነበር። favorable condition for the first group in lived in አክሱም favorable condition ሆነላቸው። so it attracted more oppressed follower of Muhammad to Ethiopia ሌሎችም ፎሎወሮች ወደ ኢትዮጵያ ይመጡ ነበር። ሶ እስልምና ወደ ኢትዮጵያ መጣው በፒስፉሊ ነው ማለት ነው። according to Arab source the emperor at that time was ኢል ሳልሃም በአረብ ሶርስ አማካኝነት ኢል ሳልሃም ይባላል። በዛን ሰዓት የነበረ የአክሱም መሪ ማለት ነው። በኢትዮጵያን ሶርስ ደግሞ ኪንግ was አደረዝ ይባላል ይላል። after this early contact Islam entered into Horn of Africa through Red Sea, Gulf of Eden እና Indian Ocean በእነዚህ ሶስት አማካኝነት ነው በሆርን ኦፍ አፍሪካ ከተባለ ማለት ነው። Islam entered interior of Ethiopia via በኢትዮጵያ ከተባለ ደግሞ በዳላክ አይስላንድ እና ፖርት ኦፍ ዘይላ ማለት ነው። expand in the region a century AD ላይ በ8ኛ ሴንቸሪ AD ላይ ኢትዮጵያ ውስጥ ገባ ማለት ነው እስልምና። from ዘይላ Islam expand to Harar በዘይላ በኩል ኢስተርን ሸዋ ወሎ ሳውዘርን ፓርት ኦፍ ኢትዮጵያ ተስፋፋ ማለት ነው። but it cannot be spread to Highland due to Christianity was well established in the region. ክርስቲያን ሃይላንድ ኪንግደም አይደለ ሃይላንድ ነው የሚባሉት ወደ ሰሜን አካባቢ ያሉት እስልምና ወደዛ መስፋፋት አልቻለም። ምክንያቱም ክርስቲያኒቲ ዲፕሊ ሩትድ ስለሆነ ማለት ነው በዛ ሪጅን። the first Muslim sultanate was sultanate of ሸዋ እንደሚባለው ኦልደስት ሙስሊም ሱልጣኔት ኢትዮጵያ ይባላል። and other include sultanate of ኢፋት ወይ ደግሞ stronger ሙስሊም ሱልጣኔት የሚባለው later on አዳል ባሊ ሀዲያ ኢቲሲ የሚባሉት እነዚህ ተመስርተዋል ማለት ነው። ሙሐመድ profited jihad against Ethiopia and said leave Abyssinia in peace አቢሲኒያን አትንኳት ማለት እስልምና ለማስፋፋት ጂሃድ ያውጁ ነበር። ነን ሙስሊም የሆኑ ሀገሮች ላይ ምናምን ጂሃድ ቅዱስ ጦርነት ምናምን ይታወጅ ነበር። ሶ ኢትዮጵያ ደግሞ
ፒስፉል ሪሌሽንሺፕ ስላላት ወይ ደግሞ because of these two cases they live Abyssinian peace. Muhammad Prophet this because of the number one is acknowledge the moral and material support given by Abyssinia and the immigrants. Yeah, because of moral and material support ሳረጉ አንደኛ ሁለተኛ ደግሞ he did not want to risk a war against the very powerful and prosperous and possessed super military strengths. አክሱም እንደሚታወቀው በዛን ሰዓት ፓወርፉል ስለሆነች የራሱ የሆነ መርከብም ባትል ሺፕ ምናምን ስላላት ከዚህ ሀገር ፓወርፉል እንትን ጋር ጦርነት ማድረግም ስላልፈለጉ ነው። ለዛ ነው ሊቭ አቢሲኒያ ኤምፓየር። ሌላኛው ደግሞ ኮሜርሻል አክቲቪቲ ኤንድ ኤክስተርናል ኮንታክት ኦፍ አክሱማይት ኤምፓየር። አክሱማይት ኤምፓየር ትሬድ ፍሎሪሽድ ኢን አክሱማይት ኤምፓየር ዊዝ የተለያዩ ሀገሮችን ጥምር ነበራት። ሚድል ኢስት፣ ኒር ኢስት፣ ኤዥያ፣ አረቢያን ምናምን እነዚህ ሀገሮች ፎር ኤግዛምፕል ግሪኮ ሮማን ወርልድ ዊዝ ኢስት፣ ሳውዝ አረቢያ፣ ዘ ባዛንታይን፣ ቻይና ዱሪንግ ሃን ዳይናስቲ ኦኬ China during the Han Dynasty. The Ethiopian traveled into India to bring back the product of that region. ኢትዮጵያኖች ወደ እስከ ህንድ ድረስ የተለያዩ ፕሮዳክቶችን ለማምጣት ይሄዱ ነበረ። On their return they delivered them to the Greek who were waiting in Adulis. ከዛም በኋላ ግሪክ ላይ ደግሞ አዱሊስ ላይ ደግሞ ከግሪክ ጋር ይገናኛሉ። The Indian commerce was in the hands of the Ethiopians. ኢንዲያኖች የህንድ ግብርና እንትን ንግድ በኢትዮጵያኖች የተሞላ ነበረ። And the final collapse of Aksum. እንዴት ነው አክሱም ታዲያ ፓወርፉል ኪንግደም ኖራ እንዴት ነው ማን ነው ሜጀር ፋክተሩን ደግሞ እናያለን። there is lots of factor for example economic situation አዱሊስ ፖርት በአረቦች መወደም ኢኮኖሚክ ሶርሶች አሉ የተለያዩ ኢንተርናል ትረብል አለ ፓወር ሰክሰሽን ፕሮብለም አለ ምክንያቱም አገዎች ሰኩሪቲ ካፐር ስለሆኑ እዛ ጋር እንትን ሃይሊ ኮኔክትድ ሆነዋል ከአክሱም እንትን ጋር ማለት ነው ኢኮኖሚ ፖለቲካል ጋር ኢምፓክት ኦፍ ቢሾፕ አብሰንስ ግብጽ ደግሞ እንትን ጳጳስ አላከችም ነበር አስቀርታ ነበር ያ ደግሞ በዛን ሰዓት ደግሞ ጳጳስ መቅረቱ በጣም ለህዝቡ በጣም ድንጋጤና ትፈጥር ነበር ፕሮብለም ኦፍ ዮዲት ጉዲት የምትባል አንድ የአፈ ታሪክ ነው የሚወራው ያው ሴተኛ አዳሪ ነበረች የአክሱምን ቤተክርስቲያን ምናምን ስታቃጥል የነበረች ሴት ነች ይባላል። አክሱም ቶታሊ ኮላፕስድ when he was disposed by Agao in 1150 AD ማለት ነው 1150 ላይ የመጨረሻው የአክሱም ንጉስ ዲልናኦድ በማርያ ተክለ ሃይማኖት ይሸነፋል ማለት ነው። ስለዚህ ፖለቲካል ሜሬጅ ያደርጉና ማርያ ተክለ ሃይማኖት የራሱ የሆነ ዳይናስቲ ይፈጥራል። ስለዚህ ዛጉዌ ዳይናስቲ ይሆናል ማለት ነው። ዛጉዌ ዳይናስቲ ማለት አገው ዳይናስቲ ይባላል ወይ ደግሞ የአገው ዳይናስቲ በርታ ፒፕልስ ዛጉዌ ዳይናስቲ was founded by ማርያ ተክለ ሃይማኖት in 1115 ማርያ ተክለ ሃይማኖት የዲልናኦድ ወይ ደግሞ የመጨረሻው የአክሱም ንጉስ ፖለቲካል ሜሬጅ አድርጎ ነበር። መሶበ ወርቅ የምትባል የዲልናኦድ ልጅ አግብቶ ፖለቲካል ሜሬጅ አድርጎ የራሱ የሆነ ዳይናስቲ ፈጥሯል። The founder came from Bugna district. Bugna የምትባል የአገው ምድር አካባቢ ተገኝ ቦታ ነበር የመጣው። There was a political marriage between ቅድም እንዳልኳችሁ ዲልናኦድ መሶበ ወርቅ የምትባል የዲልናኦድ ልጅ ተክለ ሃይማኖት አግብቷል ማለት ነው። Hence the dynasty was closely connected with the Aksum. ኮኔክትድ ተደርጓል። ብዙ ነገሩ ሃይማኖትን አስቀጥለዋል። የሚጠቀሙት ቋንቋ ምናልባት ሊለያይ ይችላል። አገውኛ ሊሆን ይችላል። ኩሻቲክ ሊሆን ይችላል ያኛው ሴሜቲክ ስለሆነ እንጂ ብዙ ነገሩን አስቀጥለዋል የአክሱምን ማለት ነው። ሂንስ ላስታ ሮሃ አደፋ ላሊበላ ሴርቫ ዘ ፖለቲካል ሴንተር ኦፍ ዳይናስቲ አክቹአሊ አራቱም ለአንድ አይነት ቦታ የተሰየም ስም ይባላል ግን ፖለቲካል ሴንተር ኦፍ ዳይናስቲ ሆኖ አገልግሏል ማለት ነው። ፊውቸሮቹን ደግሞ ፊውቸር ኦፍ ዛጉዌ ዳይናስቲ It is territory include the most of highland province of Aksumite kingdom. ሁሉም የአክሱም ኪንግደም አንድ አጠቃላይ ይዘዋት ማለት ነው። They continued the Aksumite political tradition. Continued አድርጓል political tradition ማለት ነው። It re-established regular contact with Egypt and Palestine. ቀደም ለአክሱም መውደቁ የቢሾፕ መቅረቱ ነው አይደለ ከግብጽ ይሄንን ከግብጽ ጋር ኳሬል ፈጥሮ ነበር አክሱማይት ስቴቶች። ስለዚህ
ዛጉዌዎች ደግሞ እንደገና ከግብጽ ጋርም ከፈለስጣይን ጋርም በዛ ሰዓት ክሩሴድ ስለነበረ ግንኙነታቸውን አጠነከሩ። ስለዚህ ኒውትራል ነበር የሆኑት። በዛጉዌ ሰዓት ኒውትራል ሆነች ኢትዮጵያ። ኒውትራል ነበር፣ ክሩሴድ ላይ አልተሳተፈችም። ስለዚህ ደር ሱልጣን የሚባለውን የፓለስታይን ላይ ቦታ ይሰጣታል ማለት ነው ለኢትዮጵያ። ደር ሱልጣን ይባላል ቦታው። So actually it is not important. The Zagwe period witnessed revival and development of ግዕዝ literature. ግዕዝ literature በብዛት ያደገበት ነው። Construction of many beautiful monolithic rock hewn church ከአንድ ድንጋይ በመፈልፈል የተለያዩ ቤተ ክርስቲያኖችን የተመሰረተበት ነው። ፎር ኤግዛምፕል ላሊበላ፣ አዳዲ ማርያም፣ የካ ሚካኤል ቤተ ክርስቲያን እነዚህ ሮክ ሂውን ቸርች በዛ ሰዓት የተመሰረቱ ናቸው። ኢት ቢጋን ባይ የምራ ክርስቶስ ነው የጀመረው። በት ሞስት ኮንስትራክትድ በላሊበላ አብዛኛው የተመሰረቱት በላሊበላ ነው። ዘ ኤክስፓንድድ ዲር ቴሪቶሪ ቱ ሳውዝ አስ ፋር አስ ዳሞት፣ ወደ ዳሞት ድረስ ነው። ዳሞት ማለት ይሄ ደቡብ ወደ ወላይታ አካባቢ ዳሞት ሞቶሎሚ የሚባል ንጉስ ወደዛ ድረስ ነው በቃ ቴሪቶሪያቸውን እንትን ያሉት። The decline and the downfall of Zagwe dynasty ደግሞ ነው። አንደኛ ብዙ አይነት እንትኖች አሉ። አንደኛ ሪሊጂየስ ኮንትሮቨርሲ ነው። ቱስ ባዝ እና ዋንስ ባዝ የሚባለው ማለት ነው። ዋን ግሩፕ ሰፖርት ዘ ኦብዘርቬሽን ኦፍ ቱስ ባዝ ሳተርዴይ እና ሰንዴይ ናቸው ሰንበት መሆኑ ያለባቸው ይላሉ። ሌሎኞቹ ደግሞ አይ ሰንዴይ ብቻ ነው እሁድ ብቻ ነው ሰንበት የሚለው ኮንትሮቨርሲ ነው። አንደኛው ይሄ ነው ለውድቀታቸው ምክንያት። ሌላኛው ደግሞ ስትራግል ፎር ትሬሸሪ ሞቶሎሚ የሚባል ንጉስ አለ። ዳሞት የዳማት አይደለም የዳሞት ንጉስ ወላይታ አካባቢ ያለው ዘ ሩለር ኦፍ ዳሞት ኮንቲኒዩድ ቱ ሃርስ ዘ ሸዋን ቴሪቶሪ ሸዋ ወደ ሸዋ ድረስ እየተስፋፋ መጣ። ሂ ኦኩፓይድ ደ ዋሮ ሳውዘርን ሸዋ ሞቶሎሚ ኦልሶ ኤክስቴንድድ ቱ ዘ ሪቨር ጄማ ዘ ሪቨር ቻቻ እንደ ወገንጪት ወደሚባለው ቦታ ራሱ ኤክስቴንድድ አድርጓል ቴሪቶሪው ማለት ነው እያስፋፋ። ሂ ሪፊውዝድ ቱ ፔ ትሪቢዩት ለሴንትራል መንግስቱ ወይ ደግሞ ለዛጉዌ ኪንጎች ግብር አልከፍልም ብሏል። the governor of the region appointed by the Zagwe empire was dismissed or killed ይደረጋሉ። በዛን ሰዓት appointed ነው። churches were demolished and the Christian faith was replaced by pagan practice እዛ አካባቢ ያሉት pagan practice ይቀየራሉ። pagan ማለት ሃይማኖት የሌለው ማለት ነው። ወደዛ ይቀየሩ ነበር። ሌላኛው ደግሞ ለእንትን ውድቀቱ ለዛጉዌ ዳይናስቲ ውድቀት struggle for royal succession ነው። there was a struggle for power between his son ይትባረክና his nephew ንኩተላብ ያጎቱ ልጅና ይትባረክና ባጎቱ ልጅ ንኩተላብ እንትን ፓወር ስትራግል ይፈጠራል። ከዛም በኋላ ንኩተላብ ይትባረክ ንኩተላብን ካሸነፈ በኋላ ደግሞ ይኩኖ አምላክ የሚባለው ደግሞ ተስፋ ኢየሱስ ኮንፍሮክትድ ፎር ፓወር እርስ በርስ ደግሞ ይገዳጫሉ። ስለዚህ ይትባረክ የመጨረሻው የዛጉዌ ዳይናስቲ ንጉስ ሆኖ ከዛም በኋላ ይሆናል ማለት ነው። ዛጉዌ ዳይናስቲ እዚህ ጋር አልቀና አት ዘ ባትል ኦፍ ደጋ ቂርቆስ ጋይንት በጌ ምድር የሚባል 1270 ላይ ዲሲሲቭ ባትል ያደርጋሉ ከይኩኖ አምላክ ጋር ማለት ይኩኖ አምላክና ይትባረክ። አዛት ባትል ይትባረክ was defeated by ይኩኖ አምላክ and proclaimed himself emperor of Ethiopia። ይኩኖ አምላክ ወይ ደግሞ ተስፋ ኢየሱስ ራሱን ኪንግ ኦፍ ኪንግ ማለት ንጉሰ ነገስት አድርጎ የራሱ የሆነ ዳይናስቲ ሶሎሞኒክ ዳይናስቲ ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ ብሎ 1270 ላይ መሰረታል ማለት ነው። አቺቭመንቶች አሉ ሌሎች ዘ አቺቭመንት ኦፍ ሜዲቫል ስቴትስ የሚባሉት ሃንድክራፍት፣ ካላንደር፣ አርኪቴክቸር፣ ኑሜሪያልስ፣ ራይቲንግ ሲስተም፣ ቢልዲንግስ ዘ ቸርች ኦፍ ላሊበላ አር ዩኒክ ኢን ነምበር ዌይስ በጣም ዩኒክ የሆነ ቸርች መሰረቱበት ነው። 22 ዓመት የፈጀባቸው ላሊበላ ነው። First, many of all built from the same rock mass, which is truly human miracle. So ተአምር እስከሚባል ድረስ ከአንድ ድንጋይ የተፈለፈለ እንትን ነበረ ማለት ላሊበላ የተሰራው። Secondly, dimension of all style of each church different ናቸው ማለት ነው። Monolithic church was ሬካ ሚካኤል to the north east of አዲስ አበባ የሚገኘው ሬካ ሚካኤልም በዛ ሰዓት የተሰራ monolithic church ነው። አዳዲ ማርያም ኒራዋሽ ሊበራ about 50 km south of አዲስ አበባ ማለት ነው። ስለዚህ this all about ዩኒት 3 ማለት ነው። ፍሬሽማን ኮርስ ዩኒት 3 ይሄ ነው ማለት ነው። ስለዚህ ላይክ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። ቴንክ ዩ